ያ ኒሳ ነብይ እናንተ ነብዩ ሴቶች ሆይ ሚስቶች ሆይ ለስቱና አይደላችሁም ከአሐድ ሚን ኒሳ ከሴቶች እንደማንም አይነት አይደላችሁም እናንተ እንደማንም አይነት አይደላችሁ ደረጃችሁ የተለየ ነው ይሄ ግን ኢንተቀይቱና ከሴቶች እንደማንም አይደላችሁም የምትባሉት እናንተ አላህን የፈራችሁ ጥንቁቆች የሆናችሁ በትእዛዙ ተሽቀዳደማችሁ ከተከለከላችሁ የራቃችሁ ጊዜ ነው እንደማንም ሴቶች አይደል ትለያላችሁ የተለቀ ደረጃ አላችሁ ስለዚህም فلا تخضعن بالقول በንግግር አትለስልሱ አትስለምለሙ በንግግር መስለምለም ማለት ምንድነው አንድ ሰው ከአጅነቢ ጋር ለምሳሌ በተለያየ ጉዳይ ሴቶች ሊናገሩ ይችላሉ በንግግር መስለምለም የሆነ ቅላጤ አላቸው ሴቶች እነሱ ናቸው መተንፈስንም የሚችሉት እና ያኔ በንግግር ሲስለመለሙ ቦተት ሲያደርጉት የወንድ ልብ ያንሸራትታሉ ወንድ ደግሞ ደካማ ነው ስለዚህ ከአጅነቢ ጋር ስትናገሩ فلا تصدعن بالقول በንግግር አትቅለስለሱ አትስለምለሙ ይሄን ከናንተ ከሰማ فيطمع الذي في قلبه مرض ያ በልቡ ላይ የዝሙት በሽታ ያለበት ተንኳሳ ይከጅላችኋል ይከጅላል وقلنا ስትናገሩ ተናገሩ قولا معروفا ቁም ነገር አዘል ቦታውን የደረሰ እውቅና ያለው ማለት ነው ቁም ነገር አዘል ቦታውን የደረሰ ማቀለ ወደለ ቦታውን የደረሰ ሐጃን የመለፈ ማለት ነው እውቅና ያለው ያልተወገዘ ንግግርንም ተናገሩ ወቀርና في بيوتكن ወቀርና ደግሞ ዘውትሩ ቆዩ ይሄ ነው ተረጋጉ እርጉ ነው የሚለው ቀርና ማለት ይሄ ወቀርና في بيوتكن በቤቶቻችሁ ውስጥ እርጉ ولا تبرجنا አትገላለጡ ተበሩጅ الجاهليه الاولى የቀደምት የድንቁርና ዘመን አይነት መገላለጥን አትገላለጡ ያ ደግሞ ሱረቱ በቀራ ላይ አይተናል ሴቶቹ ጠዋፍ ያደርጉ ነበር ኦርያንን እርቃናቸውን ማለት ነው በሱረቱ ተውባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ካደረጉት ኢዕላን ولا يطوف بالبيت عريان فكعبام ዙሪያ የተራቆተው ጠዋፍ አያደርግም ማለትም አሊ ኢብኑ አቡ ጣሊብ አውጀዋል ለጥፈዋል ይሄን እና እርቃናቸውን ከዚህ ቤት አርገን የቆየነው ልብስ ወንጀል ስለተራንበት ያ አይበቃም እያሉ ሙሉ ልብሳቸውን አውልቀው ጠዋፍ ያደርጉ ነበር ይሄ ጃሂልያ ولا تبرجنا تبرج الجاهليه الاولى የቀደም የድንቁርና ዘመን መገላለጥንም አትገላለጡ واقمنا الصلاه صلاتنا አቋቁሙ واعطينا الزكاه زكاንም ስጡ ኒሳብ የደረሰ ጊዜ واطعنا الله ورسوله اللهና መልእክተኛውን ታዘዙ انما يريد الله ይሄንን ህግጋት በማውረድ ነው አላህ የሚፈልገው ليذهب عنكم الرجس ቆሻሻን ከናንተ ሊያስወግድ ነው አህለል በይቲ ያ አህለል በይት ማለት ነው ይሄ حرف النداء محذوف ነው ያ ሙቀደር ይሆናል እዚህ ጋር ያ አህለል በይት እናንተ የነብዩ ቤተሰቦች ሆይ አላህ ይሄንን ነገር በእናንተ የደነገገው እናንተን ከቆሻሻ ለማጥራት ቆሻሻን ከናንተ ለማስወገድ ነው ወይውጠሂረኩም ተጥሂራ ማንጻትንም ሊያነጻችሁ ማጽዳትንም ሊያጸዳችሁ ነው ወዝኩርና ደግሞ አውሱ ማዩትላ في بيوتكن በቤቶቻችሁ ውስጥ የሚነበበውን من آيات الله ከአላህ አንቀጾች ወህዩ ሲወርድ والحكمة اللهم በነብዩ ሰለላሁ ዐለይሂ ወሰለም ልቦና ላይ ያሳደረው ጥበብ ሱና ተብሏል ይሄ ያ የሚነበበውን የሚነገረውን ነገር አውሱ إن الله كان لطيفا خبيرا انه الله لطيفا ይላል እጅግ ሩህሩህ ወይ ረቂቅ ማለት ነው خبيرا ውስጥ አዋቂ ሆነ አላህ
ኢነል ሙስሊሚን አለ ይሄን ለነሱ አደረገና ለተቀሩት ደግሞ አላህ ለተቀሩት ወንድና ሴት አማኞች ኢነል ሙስሊሚን የኛስ ምንዳ ምንድነው የሚል ጥያቄ ቢነሳ ቀድሞ አላህ ኢነል ሙስሊሚን እነኛ ወንድ ታዛዦች ወልሙስሊማት ሴት ታዛዦች ሙስሊሞች ወልሙእሚኒና ወንድ አማኞች ወልሙእሚናት ሴት አማኞች ወልቃኒቲና ወንድ ታዛዦች ወልቃኒታት እንደዚሁም ሴት ታዛዦች የመጀመሪያው ሙስሊሚን ማለት ሸሃዳ ይዞ የገባ ማለት ነው ለአላህና ለመልእክተኛው የሚታዘዝ ነው ይሄ ደግሞ ቃኒቲን የሚለው ህግጋት እስላማዊ ህግጋቶች ከወረዱ በኋላ ማለት ነው ስለዚህ ወልቃኒቲና ወልቃኒታት ነው ሙጢዒን ማለት ነው ያጅ የሰጡ እስላም ውስጥ የገቡ ናቸው ወልቃኒቲና ወንድ ታዛዦች ወልቃኒታት ሴት ታዛዦች ወሷዲቂና ወንድ እውነተኞች ወሷዲቃት ሴት እውነተኞች ወሷቢሪና ወንድ ታጋሾች በዲኑ ስለሚገጥማቸው ፈተና ወሷቢራት ሴት ታጋሾች ወልኻሺዒና አላህን ፈሪ ወንዶች እና ወልኻሺዓት አላህን ፈሪ ሴቶች ወልሙተሰዲቂና መጽዋች አላህ ከሰጣቸው ዜታ የሚመጸውቱ ወንዶችና ወልሙተሰዲቃት የሚመጸውቱ ሴቶች ወሷኢሚና ወንድ ጿሚዎችና ወሷኢማት ሴት ጿሚዎች ወልሐፊዚነ ፍሩጀሁም ብልቶቻቸውን ከዝሙት የሚጠብቁ ወንዶችና ወልሐፊዛት ብልቶቻቸውን ከዝሙት የሚጠብቁ ሴቶች ወዛኪሪን አላህ ከሲራን አላህን በብዙ የሚያወሱ ወንዶችና ወዛኪራት አላህን በብዙ የሚያወሱ ሴቶች እነኚህን ደግሞ አዓደላሁ ለሁም አላህ ለነሱ አዘጋጅቷል መግፊረተን ለስህተት ለኃጢአታቸው ምህረትን ወአጅረን ዐዚማ ለእምነትና ለመልካም ስራቸው ደግሞ አጅረን ዐዚማ ታላቅ የሆነ ምንዳን አዘጋጅቷል ይላል وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ይላል ይሄና የሚቀጥለው አያ ይሄና የሚቀጥለው አያ ሰበበ ንዙሉ ዘይነብ ቢንት ጀሐሽ እና ዘይድ ኢብኑ ሐሪሳ ናቸው ዘይነብ ቢንት ጀሐሽን ነብዩ ሰለላሁ ዐለይሂ ወሰለም ለአገልጋያቸው ለዘይድ ኢብኑ ሐሪሳ ሊጠይቁ ይሄዳሉ ዘይነብን ስጡኝ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው መስሏቸው በጣም በደስታ እሺሉና ከዛ በኋላ የፈለጉት ለዘይድ ኢብኑ ሐሪሳ ሲሆን ይሄ ምንም እንኳን አስሉ ጨዋ ቢሆንም አስሉ ነፃ ቢሆንም በሂደት በባርነት ውስጥ የገባ ስለነበረ የዘይነብ ቢንት ጀሐሽ ቤተሰቦች አልፈቀዱም ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መከራት ገሰጻት ቤተሰቦቿንም እንደዚሁ ከዛን አላህ ጀለ ወተዓላ በሷ ሰበብ ይሄን አወረደ ከዛ ግን በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ትልቅ ህግ ሊወጣ ሙሽሪኮች የነበሩበት ልማድ ሊሰረዝ ሆነ ያ ምንድነው ዘይድ ኢብኑ ሐሪሳ ከዘይነብ ቢንት ጀሐሽ ጋር በተጋቡበት ጊዜ እሷ እጅግ ቀላች መጀመሪያ ሁክሙን ተቀበለች አገባች ከዛ ቀላች በአላህ መልእክተኛ እንደው አላህን ፈርቼ ነው እንጂ ምራቄን ብተፋበት ደስ ይለኛል እስክትል ድረስ ዘይድ ኢብኑ ሐሪሳም ዘይድ ኢብኑ ሐሪሳም ትንሽ ቆየና ኑሹዟ ተረፉዓ ምንም ሐاجة በቃ እሷን በሚስትነት ማስተር እስከማይችልበት ደረጃ ደረሰ ከዛ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና የአላህ መልእክተኛ ሆይ እኔ ሴታን ፈልጋትም መፍታት ነው የምፈልገው ባላቸው ጊዜ አላህ በእሳቸው አማካኝነት እሳቸው ተምሳሌት እንዲሆኑ በእሳቸው አማካኝነት ከዚህ በፊት ሙሽሪኮች የማደጎ ልጆቻቸው የፈቷቸው ሚስቶችም አያገቡም ነበረ በጣም ነውር ተደርጎ ይታይ ነበረ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ተምሳሌት ይሆኑ ዘንድ አላህ ቀድሞ ነው የነገራቸው ዘይድ ከሷ ሐጃውን ጨርሷል ታገባታለህ ዘይነብ ቢንት ጃህሽ ብሏቸዋል እሳቸው ግን ይልንታ ይዟቸው
ዘይድ ኢብኑ ሐሪሳ መጥቶ እኔ አንፈልጋትም ልፍታት ይላቸዋል። አላህን ፍራ ሚስትን አጠንክረህ ያዝ ይሉታል። ይሉኝታን ፈርተው ከዛ በኋላ አይሆንም ይሄ አንተ ካላደረከው በስተቀር ሌሎች ይሄን አያደርጉትም ብሎ አላህ ነብዩ ሰለላሁ ዐለይሂ ወሰለም ደናግሎችን ማግባት ሲችሉ አንዲት ሴት አኢሻን ብቻ ነው ያገቡት። እሷም አልወለደችም። በጣም ቀጭን ከሲታ ማለት ነው አይሻ ረዲየላሁ ዐንሃ እሷ ብቻ ነች ልጃገረድ። ሁሉም አግብተው የተፈቱ ናቸው። እንደ ኡሙ ሰለማ ያሉ ልጆች ያሏቸው ማለት ነው። ሀዛ ለነብዩ ሰለላሁ ዐለይሂ ወሰለም አላህ አስተማሪ አድርጎ ለሰው ልጆች ስለመረጣቸው እንዲህ ነው አላህ ያስገደዳቸው። ከዛን የመጀመሪያው ጋብቻ ላይ አላህ ምን አለ? አላህ አዘዘ። ነብዩ ሰለላሁ ዐለይሂ ወሰለም መልእክት ያስተላልፉ ዘይነብ አልፈልግም ስትል አላህ ወማ ካነ ሊሙእሚኒን ለአንድ ወንድ አማኝ አልተፈቀደም ወላ ሙእሚነቲን ለሴት አማኝም አልተፈቀደም ኢዛ ቀደላሁ ወረሱሉሁ አምረን አላህና መልእክተኛው አንድን ነገር በፈረዱ ጊዜ አየኩነ ለሁሙል ኺየረቱ ሚን አምሪሂም ከደመ ነፍሳቸው ከፍላጎታቸው ኺየራ ምርጫ ሊኖራቸው አይገባም። ምክንያቱ ምንድነው ሲባል ሊአነማ የቅድላሁ ቢሂ ወረሱሉሁ አስለሑ ለሁም ለነሱ ለዱንያ ለአኺራቸው የበለጠ የተመቸ ስለሆነ አንድ አማኝ ጀነትን የፈለገ ሰው አላህና መልእክተኛው በፈረዱት ነገር ለራሳቸው ምርጫ ሊኖራቸው አይገባም። ታዘዙ አላህና መልእክተኛውን የሚበጀውን ሁለቱ ናቸው የሚያውቁት። ነብዩ ሰለላሁ ዐለይሂ ወሰለም አላህ ታውቃቸው ማለት ነው። ከዛ ነው ማን ያዕሲላህ ወረሱለሁ አላህና መልእክተኛውን የሚያምፅ ፈቀድ ضل ضلالا مبينا ግልጽ የሆነ መሳትን ሳተ ግልጽ የሆነ መጥመምን ጠመመ። ከዛን አላህ ምን አለ? ወኢዝ ተቁሉ ብለህ ባልክም ጊዜ አውሳ ሊለዚ አንዓመ አላሁ ዐለይሂ ለዚያ አላህ እስላምን በማጎናጸፍ መልካም ለዋለለት ለዘይድ ኢብኑ ሐሪሳ ወአንዓምተ ዐለይሂ አንተ ደግሞ ከባርነት ነፃ በማውጣት መልካም ለዋልክለት ለሱ አምሲክ ዐለይከ ዘውጀክ ባለቤትህን አጠንክረህ ያዝ አትፍታ ባልክ ጊዜ የሆነውን አውሳ። ወተቅላህ መልእክተኛው ሆይ አላህን ፍራ። ወትኽፊ ፊ ነፍሲክ ነፍስ ውስጥ ያለውን ነገር ትደብቃለህ። መላሁ ሙብዲ አላህ ለአማኞች ግልጽ አድርጎ የሚነግረውን ነገር ከዛንም ወተኽሸናሰ ሰዎችን በይሉኝታ ትፈራለህን? ወላሁ አሐቁ አን ተኽሻሁ አላህ ልትፈራው የበለጠ ተገቢ ሆኖ ሳለ ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘይድም ከሷ ፍላጎትን የሚስት ፍላጎትን ባበቃ ቁርጥ ባለ ጊዜ ዘይድ ፈጣት ዘወጅናከሃ እሷን አጋባን ዘይነብ ቢንት ጀሐሽ አልአሰድያ ሚን በኒ አሰድ ብን መኽዙም ነች። እሷ አደረግን። ከዛ ዘይነብ ቢንት ጀሐሽ ምን ትል ነበረ? ከነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ጋር ስትፎካከር እናንተ እኮ እዚሁ ሰዎችን ጠይቀው ነው ያጋቧችሁ እኔ ረበል ዓለሚን ነው ከሰባት ሰማይ በላይ የዳረኝ ስላቸው ነበረ። ሱብሃንአላህ የጣኢፍ ጦርነትን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተሳትፋለች። የኸይበር ጦርነትን ተሳትፋለች። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከ10 ዓመት በኋላ ነው ያለፈችው። ዘይነብ ቢንት ጀሐሽ ካነት ከሪማ። ይሄን ያደረኩት ይላል አላህ ሊከይላ የኩን አለል ሙእሚኒን በአማኞች ላይ እንዳይሆን ዘንድ ነው። ሐረጁን ጭንቅ እንዳይኖር ዘንድ ነው። መጠበብ ፊ አዝዋጅ አዲያኢሂም በማደጎ ልጆቻቸው ሚስቶች ጉዳይ ኢዛ ቀደው ሚንሁነ ወጠራ የማደጎ ልጆቻቸው ከነሱ የሚስትነት ፍላጎትን ባበቁና በፈቷቸው ጊዜ ሲያገቧቸው እንዳይጨንቃቸው እንዳይጠባቸው ይህም ባህል ለማስቀረት ነው ይላል አላህ። ወካነ አምሩላሂ መፍዑላ የአላህም ትእዛዝ የሚተገበር ሆነ ስለዚህም ልተገብረው ተገባ ይላቸው። ይህች አንቀጽ በርግጥ ከፊቷ ካለችው አንቀጽ ጋር ትያያዛለች፣ ተነጥላ የመጣች አይደለችም። يقول الله جل وعلا ما كان على النبي من حرج
በመልእክተኛው በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ኃጢአት ችግር መጠበብ የለም ከአላህ በኩል ፊማ ፈረደ አላሁ ለሁ አላህ ለሱ በደነገገለት ነገር አላህ በሱ በደነገገለት ነገር ነብዩ ሰለላሁ ዐለይሂ ወሰለም ማስተማሪያ አድርጎ አላህ ጀለ ወተዓላ የማደጎ ልጆች የፈቷቸውን ሚስቶች ማግባትን ህግ አድርጓል ተሽሪዕ አድርጓል ለዚህ ይሄ የተደነገገው በአላህ ነው በአላህ ከተደነገገ በመልእክተኛው ላይ ወቀሳ ጭንቅ ኃጢአት የለም ሱነተ አላህ في الذين خلوا من قبل ይህ ከዚህ በፊት ባለፉት ነብያትና ህዝቦች አላህ ያሳለፈው ፈለግ ነው ሱና ነው እሱ በደነገገው ነገር በእነሱ ላይ ወቀሳ የለም ይህ ንግግር ለተከታዮች ነው ማለት እኛ ያደግንበት የዘወተርንበት ነገር እንዲህ አይደለም የሚል እሳቤ በውስጣቸው እንዳያሳድሩ الخير كله فيما فرض الله በደነገገው ነገር فيما شرع الله በደነገገው ነገር ውስጥ ነው መልካም ነገር ሁሉ ስለዚህ ما كان على النبي محمد صلى الله عليه وسلم من اسم او تضييق ስለዚህ መልእክተኛውን ልትጫኗቸው አይገባም ይላል አላህ ጀለ ወተዓላ ለታቸው እየተከላከለ ነውና ከኔ በኩል የተፈቀደ ነው ይሄ ነገር ስለዚህ እናንተም አደብ ልትይዙ ይገባል ተድይቅ ማለት ተድይቀን ማጣበብ ማለት ነውና ነብዩ ሰለላሁ ዐለይሂ ወሰለም እንደመጠበብማ መጀመሪያውንም እሳቸው ከብዷቸው ነበረ ወተخشናሰ والله احق ان تخشاه ብሏቸዋል ለዚህኛ ከምንገምተው በላይ ነው የማህበራዊ ጫና ማለት ነው ስለዚህ ማህበረሰብ በሙሉ ያንን ሰው ስሙን አንስቶ ሲያብጠለጥለው ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ባለቤታቸው ኸዲጃ ስትሞት ምንም እንኳን እስላምን ባይቀበል አጋራቸው የነበረው አቡ ጣሊብ አጎታቸው ሲሞት ልጃቸው ቃሲም ሲሞት ሁሉም ተሰብስበው ሙሐመድ ዘር ማይወጣለት አብከር ነው ብለው ሲሉ አላህ ጀለ ወተዓላ በዛ ዘመን ነው የኢስራኤል የሚዕራጅን ቪዛ የሰጣቸው በኋላ ሞራላቸውን ለመጠገን ለሳቸው ብርታት አላህ መለኮተ ሰማ የሰማይን መለኮት አስጎበኛቸው ከዛ በኋላ ጀነትን አይቶ የመጣ ሰው ሞራሉ እንዴት ነው የሚሆነው አላህ በዛ ያከበረው ሰው ሞራሉ እንዴት ነው የሚሆነው ለዚህ ሁሉም ይጥላኝ አላህ ሲቀር ይላል ለዚህ ነው እና ሰው ናቸው ነብዩ ሰለላሁ ዐለይሂ ወሰለም ወለነማ አነ በሸሩ ምስሉኩም ስለሆኑ ስሜት አላቸው ስሜታቸው ይጎዳል እና ይህ አላህ የደነገገው ነው መልእክተኛው የሚወቀስበት አይደለም ይላል አላህ ወህይ በተቋረጠበት ጊዜ ሸይጣኑ ትቶታል ጌታው ጠልቶታል ባሉ ጊዜ አላህ ምሎ ነው والضحى والليل اذا سجى ما ودعك ربك وما قلى ጌታ አልተወህም አልጠላህም በማለት አረጋገጠ ስለዚህ ሰዎች የሚያወሩት ነገር የሚሰማ ሲሆን በሰዎች ስሜት ላይ ተጽዕኖ ማሳደሩ የማይቀር ስለሆነ አላህ ምን አለ ሱነተ አላህ የአላህ ፈለግ ነው في الذين خلوا من قبل ከነብያት ባለፉት በተከታዮቻቸው ውስጥም አላህ በደነገገው ነገር አለመወቀስ ይሄ አላህ መንገድ ነው ወካነ አምሩላህ የአላህ ትእዛዝ ደግሞ ቀደረን መቅዱራ የተወሰነ ውሳኔ ነው አለ ቀደረን መቅዱራን ቢል ውሳኔ ነው ቀደረን መቅዱራ ያለው ሂጅረን መህጁራ እንዳለው ተውኪድ ነው ስለዚህ ቀደረን መቅዱራን አለው የተወሰነ ውሳኔ ነው የሚሻር ነገር አይደለም في الذين خلوا من قبل ያለው እነማንን ነው ለሚለው الذين على ይሄ اسم موصول ይሉታል الذين የመጣው اسم موصول ነው ማንንም ነው የሚመለከተው في الذين خلوا من قبل አለ እነማን ናቸው ከዚህ በፊት ያለፉ አላህ የጠቀሳቸው ነብያት እና ተከታዮቻቸው መሆኑን በምን ተረዳን الذين يبلغون رسالات الله ይሄ
አላህ ባለፉት ህዝቦች ውስጥ ያሳለፈው ደንቡ ነው ፈለጉ ነው ህጉ ነው በእነኛ الذين يبلغون رسالات الله በእነኛ የአላህን መልእክቶች ለሰዎች የሚያደርሱ በሆኑት ውስጥ አላህ ያሳለፈው ደንብ ነው በእነኛ የአላህን መልእክቶች ለሰዎች የሚያደርሱ ويخشونه አላህንም የሚፈሩ የሆኑት ولا يخشون احدا الا الله አላህንም እንጂ ማንንም የማይፈሩ በሆኑት ውስጥ ያለፈ ያላህ ውሳኔ ነው وكفى بالله حسيبا ከገምጋሚነት በኩል ሐሲብ ከገምጋሚነት በኩል በአላህ በቃ የቂያ ማለት ለፍርድ ፊቱ የሚቆመው አላህ ነው የሚገመግመው አላህ ነው ደሞዝ የሚከፍለው አላህ ነው ይሄ ነው እንደገና ما كان محمد ابا احد من رجالكم ዘይድ ኢብኑ ሙሐመድ ስላሉ የነብዩን ሰለላሁ ዐለይሂ ወሰለም ወንድ ልጆች እንኳ አብደላህን ቃሲምን ኢብራሂምን አላህ እንዲያድጉ አልፈቀደም ለሕክመትን ባሊጋ ድካ ለደረሰ ጥበብ ከዛም አላህ ጀለ ወተዓላ በእሳቸው አባት ሆነው የሚጠሩባቸውን ወንድ ልጆች አላህ እንዲያድጉ አልፈቀደም ለሕክመትን ባሊጋ እንደገና በማደጎ ልጅ መጠራታቸውንም አላህ አልፈቀደም ኡዱኡሁም ሊአባይሂም አለና ما كان محمد ابا احد من رجالكم محمد ነው ዘይድ ኢብኑ ሙሐመድ እንደምትሉት አላህ ይህንን ህግ አላጸደቀም አላሳለፈምና ما كان محمد አልሆነም ابا احد من رجالكم ከወንዶቻችሁ የማንም አባት አልሆነም ولكن رسول الله ግንሱ የአላህ መልእክተኛና وخاتم النبيين የነብያት መደምደሚያ ነው وكان الله بكل شيء عليما اللهم በነገሮች ሁሉ አዋቂ ሆነ አላህ ተናገረ ስሙ እያለ ነው ቀጥሎ يا ايها الذين امنوا اذكروا الله ذكرا كثيرا يا ايها الذين امنوا እናንተ አመናችሁ ሰዎች ሆይ اذكروا الله አላህን አውሱ ذكرا كثيرا ብዙ ማውሳትን አውሱ ذكر የሚባለው ነገር ምንድነው የአላህን ጀለ ወተዓላ ሐያልነት የሚገልጹ ነገሮችን መደጋገም ዚክር ነው ሱረቱ ሰባ ላይ እንመጣለን ዳውድ ወአዕዋፍ ተራሮች የታዘዙበት ምን ነበር ስንል ዚክር ነው القرآن أفضل الذكر قرآن المنبب كذكر ሁሉ በላጭ ነው በቁርአን ውስጥ የአላህ አምላክነት ይታወጃል በቁርአን ውስጥ የአላህ ከግድፈት የነጻ መሆኑ ይገለጻል በቁርአን ውስጥ አላህ ጀለ ወተዓላ ፍጥረታቱን ማስገኘቱ ይገለጻል ቁርአንን የመሰለ ዚክር የለም ይሄ እንዳለ ሆኖ ከነብዩ ሰለላሁ ዐለይሂ ወሰለም ደግሞ ማእሱር ሆኖ የተወሰደ ከተስቢህም አላህን ከማጥራት ከተክቢርም አላህን ከማሰለክ ከሐምድም አላህን ከማመስገን ከነብዩ ሰለላሁ ዐለይሂ ወሰለም የተዘገቡ አሉ ያ حسن المسلم ላይ ከነ ሰነዱ ከነ ዘጋቢው في اذكار الصباح والمساء ይሄ አንዱ ሆኖ ሰው በየውሉ ሲገባ ሲወጣ ወደ ጉዞ ወደ ስራ ሲተማራ ወደ ጉዞ ሲወጣ ከጉዞ ሲመለስ ልብስ ሲለብስ ልብስ ሲያወልቅ በሚል በእያንዳንዱ የሙስሊም ህይወት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የተወሰዱ አዝካሮች አሉ እነኛን እንደ ቤት ስራ ወስደን እናጠናቸዋለን በጣም የተደጋገሙትንና ከህይወታችን ጋር በተደጋጋሚ ትስስር ያላቸውን ለመሸምደድና ያን ለመመላለስ እንሞክራለን ትእዛዙ የአላህ ነው ያ አዩሀ الذين آمنوا اذكروا الله እናንተ ያመናችሁ ሰዎች አላህን አወድሱ አላህን አውሱ ዚክራን ከሲራ ብዙ የሆነ ማውሳትን ከኢባዳ ሐድ አልተደረገለትም ይላሉ ልክ አልተደረገለትም ከይፍያ ግን አለው መቼ አለው ልክ ግን አልተደረገለትም ወሰብሑሁ አላህንም አጥሩት እሱ ለሱ ከማይገቡ ነገሮች አላህን ከምናጠራበት ትልቁ ነገር ለሱ አጋር የሌለው ልጅ
ያላደረገ መሆኑ ከዚክር ውስጥ ሱረቱል ኢኽላስ አለ ሱረቱል ኢኽላስ አላህ ብቸኛ እንደሆነ አላህ አጋር እንደሌለው አላህ እንዳልተወለደም ሱረቱል ኢኽላስ ታውጃለች ኢኽላስ ብሎ ማለት አምልኮትን ለአላህ ማጥራት ማለት ነው ስለዚህ ወሰብሑሁ ቡክረተ ወአሲላ በንጋት በማለዳ ዋሲላ በምሽትም አላህን አወድሱት አላህን አጥሩት ይላል ቡክረተ ወአሲላ የሚለው ኩለ ሒን የሚለውንም ያስይዛል ስለዚህ ጠረፈይ ነሃር በቀን መጀመሪያና በቀን መጨረሻ ሌትና ቀን ሲፈራረቁ የአላህ አያቶች ጎልተው የሚታዩበት ጊዜ ስለሆነ ያን ጊዜ ማለፍ አይወደድም ስለዚህ ቡክረተ ወአሺያ ይላል ጉዱወ ወአሲላ እነኚህ ቦታዎች ጠረፈይ ነሃር ተብለው ተጠቅሰዋልና የቀን መጀመሪያና መጨረሻው ቀንና ሌሊት የሚፈራረቁበት ቀንና ሌሊት ደግሞ የአላህን ኃያልነት ክብር የሚገልጹ ነገሮች ወሚን አያቲሂ ብሎ አለይሉ ወነሃሩ ወሸምስ ወልቀመር ነው ያለው ስለዚህ እዛ ቦታ ላይ ነገሩ ከበድ ይላል እንጂ ኩለ ሒን የሚለውንም ያስይዛል هو الذي اسنوا الله ማለት يصلي عليكم በእናንተ ላይ እዝነትን የሚያወርድ الصلاه من الله ማለት الرحمه منه والبركه منه ከሱ የሚወርድ በረከት ከሱ የሚወርድ እዝነት ይሄ صلوات ይባላል ከአላህ ዘንድ ሰናኡሁም ተብሏል في الملأ الاعلى الله በላይኛው ህዝብ በመላእክት ዘንድ አላህ እነሱን ባሮቹን በመልካም ማንሳቱ ይሄም ሰላት الصلاه من الله በሚል ተጠቅሷል ወመላእክቱሁ መላእክቱም እንደዚሁ በእናንተ ላይ ሰላዋትን ያወርዳሉ መላእክቱ በእናንተ ላይ ሰላዋትን ያወርዳሉ ማለት አንደኛ አላህ ጀለ ወተዓላ በሱረቱ ጋፊር ላይ እንደሚናገረው الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا لأننا لامنوا سوّج استغفار ያደርጋሉ አላህ ሆይ ምህረትን አድርግላቸው ይላሉ ምን ይላሉ ربنا وسعت كل شيء رحمة وعلما ለዚህ አንተ ነገርን ሁሉ በእዝነት ያካበብክነህ በእውቀት ያካበብክነህ فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم እንዲህ እያሉ ምህረት አድርግላቸው ከጀሃነም ጠብቃቸው እነሱንም ባለቤቶቻቸውንም ልጆቻቸውንም ቃል የገባህላቸውን ጀነት አስገባቸው እያሉ ይሄን ይጠይቁታል አላህ እነኛ አርሽን የሚሸከሙና በዙሪያው ተኮልኩለው ያሉ መላእክት ይላል ስለዚህ መላእክት በእኛ ላይ ሰላዋትን ያወርዳሉ ማለት አላህ በእዝነቱ እንዲያካትተን አላህ ምህረትን እንዲያወርድልን አላህ ጀነት እንዲያስገባን ይጠይቁታል ይሄን የሚያደርገው አላህ ليخرجكم من الظلمات الى النور መላእክቱም በአላህ ፈቃድ ነው ይሄን የሚያደርጉት አላህ በእናንተ ላይ እዝነት በረከቱን ያወርዳል የአላህ እዝነት ያገኘው ሰው ደግሞ ከጥመት ይርቃል መላእክቱም አላህ ስራቸው አድርጎ ለእናንተ ምህረትን ይጠይቃሉ ምን ሊሆን ليخرجكم من الظلمات الى النور አላህ ይሄን ነገር የፈቀደው እናንተን ከጨለማዎች ወደ ብርሃን ሊያወጣችሁ ነው وكان بالمؤمنين رحيما اللهم በአማኞች አዛኝ ሆነ ይላል